ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ የሚገርም ዲስካውንት ነው ያመጣሁላችሁ። ይሄ የምታዩት ወርቅ 4857 ኦር ደግሞ 17000 ድርሃም ነው። 21 ካራንት ባህሬን ነው። የሚገርም ኦፈር ነው፣ እንዳያመልጣችሁ። በጣም ቆንጆ ነው። በዛ ላይ ደግሞ ሂሳቡ የማሽኑን 5 ግራም ተቀንሶለት ነው። ይሄ ደግሞ $8000 ነው። $8000 ነው። 21 ካራንት ባህሬን ነው። ቆንጆ ወርቅ ነው እንደምታዩት ነው። ይሄኛው የግራሙ 5 ግራም ተቀንሶለት ነው። እንዳያመልጣችሁ። ከዚህ ሶስቱ የራሳቸው አንዱ እንደምታደርጉ አልጠራጠርም። እዩት እንዴት እንደሚያምር አብሶ ይሄና ይሄ እንዴት እንደወደድኳቸው። ለሶስተኛ ጊዜ ነው የመጡት። ለሶስት ሰው ሸጬው ከእንደገና ነው የመጣው። ይሄንን በጣም ሞትኩለት እኔ ራሴ። በጣም ነው የሚያምረው። 21 ካራንት ባህሬን ነው። እንግዲህ አስቡበት። ቻው። እኔ በስንት ወር እንደማገኝ ታውቂያለሽ? በ8 ወር ነው የማገኘው። 8000 ድርሃም በ8 ወር። 8 ወር አንድ የእጅ ሰዓት ገዝቼ ነው ምን ላደርገው? 17000 ድርሃም እኮ ነው ያልሽው። ሁሉንም 17000 ነው ወይስ ሁለቱም ነው 17000? ቆይ እናንተ ዱባዎች ግን በምንድን ነው የምትሰሩት? በቀን ነው እንደሚከፈላችሁ? እኛ እኮ በወር ነው የሚከፈለን። አላይን የምንሰራ ልጆች ማለት ነው። እና እንዴት እናንተ በቀን ነው እንደሚከፈላችሁ? 8000 ብር በቀደም ሳሪቸው 12000 ስገዛ ገርሞኝ ነበር። ደግሞ አሁን 17000 ብር አላለችም? 17000 ድርሃም 17000 በኢትዮጵያ ብር ቢሆን ራሱ ዛሬ ስንት ውጣ ውረድና አሳልፌ ነው የምገዛ። 17000 ድርሃም ማለት እኮ በኢትዮጵያ ስንት እንደው ታውቃላችሁ? ወደ ስንት መቶ ሺህ ብር መሰላችሁ? 1 ሚሊዮን አይሆንም ብላችሁ ነው እንደ 17 እስቲ ቆይ ልትሰቡ። የምር ነው የምነግራችሁ። 17000 ድርሃም 17000 ጉድ! የማይገመት የማይታመን እኮ ነው ወላሂ። 17000 ድርሃም 17000 ድርሃም ከየት ነው የሚመጣው? 17000 ሲባዛ በ41 17000 ወይ አጣጣፉን ራሱ አልችልበት አልኩ። የማይገርማችሁ ማለት ነው። አጣጣፉን ራሱ አልችልበት አልኩኝ። ወቸው እንግዲህ ይሄን ያክል ብር አውጥቶ ደግሞ የምን ወርቅ ነው? 17000 እኔ ደግሞ አበዛሁት። 17000 ሲባዛ በ41 697,000 700,000 ብር በሉት። 700,000 ብር ለብሼ እንዲህ ምን ይመስላችኋል? ግን የሚገዛለ እውነት እንደ ሀበሻ የሚገዛለ 17000 ብር አውጥቶ የሚገዛ ሀበሻ አለ? እኔ አላምንም። 17000 ብር ነው አውጥቼ አልገዛም። እውነቴን ነው የምነግራችሁ። ቆይ 700,000 ብር ካለኝ ማለት ነው ቦታ አልገዛበትም እንዴ? ቦታ ገዝቼ እኔ እናትዬ ሌባ የማይሰርቀው ቦታ ገዝቼ አላኖርም? ከእጄ ላይ ላጣርጎ ሌባ እንደው ቢያስቀረኝ ኢትዮጵያ መሽን በቆማችሁ እንኳን ወርቅ ኦሪጂናል ወርቅ ደግሞ 21 ካሬ ባህሬን ነው ትላለች። ኧረ 1700 ከሆነ ይሄ ያስማማናል። ግን 17000 ድርሃም ግን አንድ አመት ከ7 ወር ነው የሚፈጀው አይደል? እና ይሄን ያክል እኛ ለወርቅ ነው እንደወጣ ነው ልጄ። ስንት አላማና ስንት አለን። እሪም ግን በጣም ቀል እየጨመርሽ ነው። እኛ የመዳም ቅመሞች የሚወክለን ወርቅ አምጪልን ፕሊስ የኔ እናት። ከ2000 ብር ያልበለጠ ከ2000 ብርም ያላነሰ እንደዚህ በተመጣጣኝ ለመዳም ቅመሞች ይሆናል ብለሽ የምታስቢ ምን አንቺ ወርቅ ቤት ስትቀጠሪ ምን ነው ኢትዮጵያዊነትሽን ረሳሽ እንዴ? ለኛ የሚመጣጠን ነገር አምጪልን እናቱ። እኛ የተቀጠርነው በ1000 ብር ዋጋሽ ያመት እንዴት ነው ነገሩ? ለኛ አነስ ያለ አምጪልን፣ እኛም ደስ ይበለን። ከማናንሽ አይደለ? ስለዚህ ከማናንሽ የሚለውን ነገር እኛም እንድንጠቀም ከፈለግሽ አነስ ያለ ዋጋ ቀነስ እያደረግሽ አምጪልን። እኛም ልበሱ ኢትዮጵያ ልጆች የሀገሬ ልጆች ብለሽ ካሰብሽልን ማለት ነው በእንደዚህ አይነት ዋጋ አምጪልን። አለበለዚያ ግን 17000 8000 ምናምን እያልሽ ቅንጭላታችንን ቢዚ አታርጊን እናቱ። ልበሱልኝ ካልሽ እንደዚህ አይነት ይዘሽ ነይ ለማለት ወዳለሁኝ። እና ይሄን ይመስላል የኔ እናት። ወይ ጉድ! እንደው ስታይን እንደው ወርቅ ቤት ተቀጠሪ እንደው አንቺ ለራስሽ ማሰቢያሽ ሁሉ ነው የተዘጋው። በልካችን አምጪልን የኔ እናት። ከልክ ያለፈ ነገር አንችልም። እውልይ ከሆነ እያየንልሽ ይሄን ኮፒ ላይክ የምትሉትንም እሱን ባናቅም ዞሮ ይችላል ላይክ ልብ ቅርጤቱን እንዲች እያደረግንልሽ ነው። ለማንኛውም አንቺን የሚጠቅምሽ ከሆነ ማለት ነው። ሌላ እንግዲህ አሰቡበት ላልሽው ሀሳብ እኛ ምንም ሀሳብ የለንም። በ17000 ድርሃም ምንም የምናስበው ነገር የለንም። ኦ ማይ ጋድ ያለ እንግሊዘኛ ምን ነው እንደው ባይናቸው ብላሽ ሹፋቸው እነዚህን ችጋራሞች ብለሽ ነው እንጂ። ለማንኛውም ያነሳለ ጥሩ ነገሮች
ግራማቸው ቀነስ ያለ አምጭልን። እኛ የ700 ሺህ ብር ወርቅ የምንገዛበት አላማውም እቅዱም የወጣንበትም አላማ አይደለም። እና ጓደኞቼ እንደዚህ ሁኛላችኋለሁ። ጢቅ ብያ ብጨላችኋለሁ። ዛሬ ደግሞ ጥርሴን አሞኝ እንደዚህ ሁኛላችኋለሁ ማለት ነው። ማሻአላ ወፍሬ አይደለም ደግሞ አብጬ ነው። እሺ ሰምታችኋል። እና ይሄን ይመስላል ጓደኞቼ። ለማንኛውም ጁማአን ዛሬ እንግዲህ ተኝቼ እያሳለፍኩት ነው። ያው አሞኛል ተኝቼ እያሳለፍኩት ነው እላችኋለሁ። አሁን ስንት ሰዓት መሰላችሁ? 12 ሰዓት 6 ሰዓት በኢትዮጵያ ማለት ነው። እኔ ተኝቻለሁ። ሌላው ደግሞ ምሳ እየሰራ ነው። አሬ ጁማኛ ቤት ከፍ ድብነ ድቅ ያለ ድግስ አለ። ልጆቿ በሙሉ ይመጣሉ። እኔ ግን ተኝቻለሁ ዛሬ። እንደምታዩት ምንድነው የሚባለው? እንደዚህ በወፍር ግን ምንድነው የሚባለው? የምር እንደዚህ ጥቅው የወፍር ማለት ነው። እንታረቁታላችሁ። እና ይሄንን ይመስላል ማለት ነው ጓደኞቼ። የምወዳችሁና የማከብራችሁ ሰላማችሁ ብዝዝዝ ይበልልኝ በያላችሁበት ኢንሻአላህ። የጥርስ በሽታ ያሰቃያችሁ ማን ነው እንደኔ? ይሄ አንድ ወር ይሄ እዚህ ተሸረፈ ማለት ነው። እዚህም ጋር ሰጥቻለሁ። እዛ ሰጥቻለሁ ለራሴ እዚህ ጠጉሯን እዚህ ማለት ነው። እዚህ ደግሞ የተሸረፈ ነው። እዚህ ወዲያ ነው የተሸረፈ ነው። ተሸርፎ ጠጉሯን ውስጡ በልዟል። በጎን ያለውንም እንትን እየተቃወመው ነው አሁን ማለት ነው። እና አንዴ ማስወጣት ከጀመራችሁ ከባድ ነው። በነገራችን ላይ ጓደኞች በጎን ወይም ደግሞ ተተበላሽ ቶሎ ማስወጣት። እኔ ሳኡዲ እንደነበርኩ ነው እንደዚህ የሆነው ማለት ነው። ግን በጎን ያለውን አሁን የሚያመኝ ያ ከተሸረፈው ይልቅ በጎን ያለው ነው የሚያመኝ ማለት ነው። በዚህኛው ከበላሁበት ሳውዲ አረቢያ ሆኜ ነው በዚህኛው የበላሁት ማለት ነው። መበላው ምንም ይሁን ምን በዚህ ነው። የበረደውንም ትኩስንም የምበላው በዚህኛይቱ ብቻ ነው። በዚህ ከበላሁበት በጣም ቆየሁ። ከሳውዲ ወደ ሀገር ከገባሁ አራት ዓመቴ ላይ ነው አይደል ወደዚህ የመጣሁት። ቢያንስ ከአራት ዓመት በላይ ይሆናል በዚህኛው ከበላሁ ማለት ነው። በዚህ ነው የምበላው እና ትንሽ ነገር ቀየም ካለ ጥርሳችሁ ቶሎ አስወጡት። ለምን በጎን ያለው እንዲዳዳፍባችሁ። በጎን ያለው ነው የሚያማችሁ። ያኛው የታመመው ተቀምጦ ሌላኛውንም ነው የሚያማው። እኔ ግን ታስታውሳችሁ ሳውዲ አረቢያ ያለው ይሄን አስወጥቼ ይሄን ሳላስወጣም ብዬ ተውኩት። ይችን ደግሞ አስሞልቻት ነበር ሳውዲ አረቢያ እንዳለው ፍንቅል ብላ ወጣች ኢትዮጵያ እንዳለው ማለት ነው። ያትችም ተያያቻት ይችም ድፍን ያለ ነበር ጥቁሯ ማለት ነው። ይችም እንደዚህ ወጣ ፍንቅል ብላ ወጣች። አስለበስኳቸው ፍንቅል ብለው እየወጡ ማለት ነው። ሱብሃንአላህ። እና አንድ የጥርስ ከተነካካ ከባድ ነው። በተለይ የምታስለብሱ ልጆች እንደኔ ማስለበስን አልመክራችሁም። ለምን ይፈነቀላል፣ ያማችኋል። በጣም ነው የሚያማችሁ። እኔ ይሄ ጥርሴና ውሃ ስጠጣ እንዴት እንደሚሰቀስብኝ። ምክንያቱም ያንን ለመለጠፍ ስለተነካካ በጣም ነበር የሚያመኝ ማለት ነው። እና ሰላማችሁ ይብዛ ጓደኞቼ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንድም ሰው ሀዘኔን እንዲያቀብኝ አልፈልግም። ሁሌም ሰው ፊት ጠንካራ ሆነሽ ነው መታየት ያለብሽ። ሳትፈልጊም ቢሆን ፈገግ ማለት አለብሽ። ውስጥሽ እያረረን ቢሆን ማለት ነው። አንዳንዴ ሰው ባለጌ ነው፣ በደካማ ጎንሽ ነው የሚጫወትብሽ። እቺ ምናምን ይልሻል። ጉዳን እኮ ብታውቁ ብትሰሙ እዚህ መገልፈጧን